እውነቱን ማወቅ ይፈልጋሉ? አዎ እውነቱን ነው ማወቅ እንፈልጋለን። አዎ ፍቅር ይዞኛል እኮ እኔ ጉድ 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 እግዚኦ 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 አንቺ ምን አጠፋው መሰረት ምን አጠፋው? እኔ እኮ ቤተሰብ አስተዳዳሪ እኮ ነኝ። እንዴት እንደዚህ አይነት ነገር ታደርጊያለሽ? በፍጹም እኔን ነገር አመኘ መቀበል አልችልም። በፍጹም ጉድና ጅራስ ከወደ ኋላ ነው አለች አክስቴ፣ አያቴ፣ ቅማንቴ ማንንም ይበል ብቻ ብለዋል። እግዚኦ እግዚኦ እኔ አላምንም። እኔ ግን እኮ የያዘኝ ከርሶ አይደለም። ኤላ ግን መሲን አስተውላታ ምን ሆነች? ነገረ ሰራ ሁሉ እየተቀያየረ ነው። አልገባኝም። በሐሳብ ጭልት ትላለች። ብቻ ልትነግረኝ ያልፈለገችው ነገር በውስጧ እንዳለ እየተሰማኝ ነው። እና ለምን አትጠይቃትም? ሞክሬ ነበር፣ ግን ደግሞ ልትነግረኝ ፈቃደኛ አይደለችም። ለምን አላውቅም። ደግሞ ከሆነ ሰው ጋር ቴክስት መደራረግ ጀምራለች። ማን ነው እሱ? ልትነግረኝ አልፈለገችም። ታዲያ ልክ እኮ ናት። እንዴት? ይኸውልህ ምንም ቤስት ፍሬንዷ ብትሆን አንዳንዴ የምትደብቁ የራሷ ጉዳዮች አሏት። ከኔ የሚደበቅ? አዎና። እኔ ግን ደብሮኛል። ስልኩስ? አትልፋ፣ ክላስ ቦርሳ ውስጥ ነው ያለው። መሲ ግን ይሄ ልጅ ያስደብርሽ። አረ ደብቁኝ! እግዚኦ ማርና ክርስቶስ! እግዚኦ ማርና ክርስቶስ! እግዚኦ ማርና ክርስቶስ! እግዚኦ 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 እግዚኦ! ወይ ስምንተኛው ሺህ መጥፋችን ተቀርቧል። መጥፋችን ተቀርቧል። አፍቃሪ ጭራሽ ደብዳቤ አልበቃ ስላ በቴክስት ምን ሆንኩ? ፊትሽ እኮ ምንም ልክ አይደለም። ምንም ማለት ነው የሚሻል ነው። እርግጠኛ ነሽ? አዎ እርግጠኛ ነኝ። እና ምን እንደሌባ ያደናብርሻል እንዴ? የኔ መበት እኔ ከሌባ ጋር ውይ ስለማለት ሌባ እንዴት እንደሚናበር አላውቅም። አንቺ ውሻ ነዚህ ልቀቂኝ በእናትሽ። ድጋሚ ሪብ የጮከይ ችግር ውስጥ እንድትገቢ ነው ማረግሽ። ሰላም ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። አፍላ ፍቅር እንግዲህ የሰብለና የኤላ ፍቅር አሁንም እንግዲህ ትልቅ አጣብቂኝ ውስጥ ገብተዋል። ኤላና ሰብለ መዋደድ ሲጀምሩ እንግዲህ በመካከላቸው ሌሎች ነገሮች ተፈጥረዋል ማለት ነው። እሱም እንግዲህ ጆኒ ነው። ጆኒ እንደሚታወቀው የሰብለ ፍቅረኛ ነው። ነገር ግን ሰብለ በልቧ ውስጥ ያለው ሌላ ሰው ነው። እንግዲህ እንዴት እንደሆነ አላውቅም። አንድ ሰው ሁለት ሰው ያፈቅራሉ የሚለው ነገር ትንሽ ግራ የሚያጋባ ነው። አፍላ ፍቅር ላይ እንግዲህ ከአንድም ሁለት ልጆች እያየን ነው። ሁለት ሰው ሲያፈቅሩ እንግዲህ አንዳንዴ ያው አፍቅረውም ላይሆን ይችላል። አንዳንድ ሰዎች በህይወታችን መተው ነገር ግን ላንወዳቸው እንችላለን። በመለማመድ ዝም ብለን አብረናቸው ልንኖር እንችላለን። ነገር ግን በመካከላችን ፍቅር ላይኖር ይችላል እና እንግዲህ የሆነ እውነተኛው ፍቅር ሲመጣ ነው የምናውቀውና እንግዲህ ሰብለ ጆኒን እንደምትወደው ነበር የምታውቀው። እንደምትወደው ነው እንግዲህ የምታውቀው እሷ። ነገር ግን ልቧ ውስጥ ያለው ሌላ ሰው ነው። ይሄ በጣም የሚገርም ነው። ብዙ ጊዜ ሴትና ወንድ ቤስት ፍሬንድ ወይም ደግሞ ጓደኛ መሆን አይችሉም የሚባለው እንግዲህ ለዚህ ነው። አንዲት ሴት ምናልባት ሌላኛው ፍቅረኛ ብላ ያዘችው ሰው ጋር የማይመቻት ነገር ካለና ደስተኛ ካልሆነች በዛ ቤስት ፍሬንድ ከምትለው ሰው የምታገኘው መልካም ነገር ካለ ፍቅር ካለ እንግዲህ እንደዛ ልቧን ለዚህኛው ልሰጥ እንደምትችል ነው ያየን ያለ ነው። እኔ ግን አንድ ሰው እንደሚያፈቅር ነበር የማውቀው። ሰብለ ሁለት ሰው ነው ያፈቀረችው። ጆኒ እንግዲህ በተደጋጋሚ ጆኒን እወደዋለሁ ትላለች። በእርግጥ ከኤላ ጋር ስትጣላ ጆኒ ጋር ሄዳ መደበቅ ስለምትፈልግ ነው እንጂ ለጆኒ ምንም አይነት ፍቅር እንደሌላት እንግዲህ በድርጊቷ ማየት እንችላለን። በባለፈው ክፍል ላይ እንግዲህ ካያችሁ የጆኒና የኤላ ግጥሚያ ሁላችንም በጉጉት ስንጠብቅ ነበረ። ሁለቱ በሰብለ የተነሳ ለብዙ ጊዜ ሲጨቃጨቁና ሲዛዛቱ ነበር እዛ ትምህርት ቤት ውስጥ።
ጆኒ እንግዲህ ቴኳንዶ የሰለጠነ በጣም ስልጡን ሰው ነው። ነገር ግን ናታንን ማስክ በመልበስ በተደጋጋሚ ሲደበድበውና ብዙዎቻችን ደግሞ ማን ነው ናታንን እየደበደበው ያለው ብለን እንደውም ቾምቢ ነው ስንል ነበረ። ምክንያቱም ደግሞ ናታን ቃጅልን እንደ ወደዳትን በለው ብቻ የሆነ ፍላጎት ስላለው ለሷ ቾምቤ ደግሞ ሲበዛ ቃጅልን ይወዳታል። በሷ ቀልድ አያውቅም። እና እንግዲህ ናታን ደግሞ ከስር ከስሯ ይል ስለነበረ ለዛ ብሎ እሱ ነው ብለንም አንዳንድ ነገራቸው ስለሚመሳሰል ነው። በእርግጥ ቾምቢም ሁልጊዜ ይዝትበት ነበር ናታን ላይ የኔን ቡጥ ያችለውም ዋጋን እሰጥሃለሁ አታውቀኝም ይለዋል። በዛ ላይ ደግሞ አንድ ቀን ናታን ቃጅል ጋር ይደውላል እና ስልኩን ይነጥቅና እምቢ ካልክ ካቆምኩበት እንድቀጥል ታደርገኛለህ የሚል ቃልም ሲናገርና የእጃቸው ስታይልም ደግሞ ተመሳሳይ ነው ከጆኒ ጋር በጣም በሚገርም ሁኔታ። እና እንግዲህ በተደጋጋሚ ናታንን እያገኘ ሲደበድበው በጣም ብዙ ጊዜ ማለት ከሚባለው በላይ እና ለካ እንግዲህ ጆኒ እየተለማመደበት ነው ማለት ነው። ጆኒ ስልጡን መሆኑን ማንም ሰው አያውቅም። ነገር ግን ይህን ነገር ሰብለ ታውቃለች። ሌሎቹ ግን በዙሪያው ያሉ ማንም ሰው አያውቅም ነበረ። የጆኒ ጉድ እንግዲህ የወጣው አንድ ቀን ለሰብለ ጌጥ ሊገዛላት ፈልጎ ጓደኛው ካሌብን እስኪ ይህንን ጌጥ ምረጥልኝ ብሎ ስልኩን ሰጥቶት ነበረ። ካሌብም እንግዲህ ሲያንሸራትት ድንገት የጆኒን የሜዳሊያ ማለት የተሸለመው እንግዲህ የእሱ ይሁን አይሁን ባናቅም በጣም ብዙ ሽልማቶችን አግኝቷል ማለት ነው በዚህ ውድድር ላይ። እሱን በማየት በጣም ካሌብ ይደነግጥና ቴኳንዶ ትሰለጥን ነበር ወይ ሲለው አይ ሞክራለሁ እንጂ አይደለም ማለት ታዲያ ሁሉ ምንድን ነው የተሸለምከው ሲለው የእኔ አይደለም የጓደኛዬ ነው ብሎ እንግዲህ ካሌብንም ዋሸው። ያ ማለት የሆነ ነገር አለ ማለት ነው። እንዲታወቅበት የማይፈልገው ምክንያት አለ። ካሌብንም ሳይቀር ዋሸው። ነገር ግን ካሌብ ስላወቀ ነገሩን እንግዲህ ሰብለን ሲጠይቋት ግን አዎ ብላለች። አዎ ሰልጥኗን ብላለች ማለት ነው። ይህን ነገር እንግዲህ ኤላ አያውቅም። እዚህ ቀደም ናታንና ኤላ ጆኒን ማስክ ለብሶ ማለት ነው እንግዲህ በኒንጃ ሙድ እየመጣ የሚደበድበውን ማለት ነው እሱን ገጥመውት ነበረ። እናም በመጨረሻ እንግዲህ ልጁ በፍጹም መሸነፍ አይፈልግም። በትግል ቢያቅተው እንኳን በሲስተም አሸንፏቸዋል ማለት ነው። አይናቸው ውስጥ ምን እንደጨመረ ባናቅም የሆነ ነገር አድርጓቸው ከአካባቢው ተሰውረዋል። ነገር ግን ያኔ ነበር እንግዲህ ካሌብ ያየው። ምክንያቱም በተደጋጋሚ ናታን እየተደበደበ ሲመጣ ጆኒ ደግሞ ያለ አቅም በዚህ ነገር ውስጥ እጅ የለበትም እማቀው ታሪክ የለም ብሎ ሲል ከዛ ደግሞ እንግዲህ ቴኳንዶ እንደሰለጠነ ካሌብ ሲያቅ ነገሮች ሁሉ አልጥመው ስላሉ ወይም ደግሞ የጆኒ ድብቅነት በጣም ስላናደደው ይከታተለው ነበረ። እና እንግዲህ አንድ ቀን ከኤላ ጋርና ከናታን ጋር ጆኒ እንደተለመደው ማስኩን ለብሶ ተደባድቦ እነሱን አይናቸው ውስጥ የሆነ ነገር ጨምሮ ያመልጣል ማለት ነው። በዛ ሰዓት ካሌብ ተከትሎት ነበረ። እናም የሆነ ቦታ ላይ እንግዲህ ራሱን መቋቋም ስላልቻለ ቁጭ ብሎ ማስኩን አውልቆት ነበረ ጆኒ። እኛ ላየነውን ፊቱን በእርግጥ ነገር ግን ያኔ ነበር እንግዲህ ካሌብ እሱን ያየው ማለት ነው። እና በደንብ አይቶት በነገሩ በጣም ደንግጧል። ጆኒ ግን እንዳየው አያውቅም። ካሌብ እንዳየው እስካሁን ድረስ አያውቅም። ካሌብ ግን አይቶታል። ይህን ማመን አልችልም ብሎ በጣም ነበር የደነገጠው። እና እንግዲህ እነ ናታን ማን እየደበደበው እንዳለ ካሌብ ያውቃል። ነገር ግን ለጊዜው ሚስጥሩን ቢያውቅም ዝም ብሏል። ነገር ግን ይህን ነገር እንግዲህ ለዓለም ጠይቋት ነበረ። የሆነን ሰው ጓደኛሽን ሚስጥር ብታቂበት ምን ታደርጊያለሽ ብሏት ነበረ። እንግዲህ ከቻልኩኝ ሚስጥሩን ይዤለት እኖራለሁኝ እያለችው ስለነበረ ነገሩ ለማንም መናገር አልፈለገም። ነገር ግን በመካከላቸው ግጭት ከተፈጠረ አሳልፎ የሚሰጠው ይመስለኛል። ምክንያቱም ካሌብ በጣም ተናዶበታል በሱ ለምን ከዳይ ለምን ደበቀኝ ብሎ ነው። እና እንግዲህ እስካሁን ድረስ ለካሌብ ደብቆታን። ካሌብ ግን ማንነቱን ማስክ የሚለብሰው ሰው ማን እንደሆነ አውቋል ማለት ነው። እንግዲህ ቾምቢ ሳይሆን ራሱ ነው። እና እንግዲህ ያ ሲጠበቅ የነበረው ፊልማ ያንበለው የኤላና የጆኒ ፊልማ ነገሩ ብልሽት ወጥቷል። እንግዲህ ኤላ እዚህ ቀደም ጆኒ ሰው ልኮ ሊያስደበድበው ቅጥቅጥ አድርጎ ልጆቹን ሲልካቸው በቪዲዮ አይቶ ነበር ጆኒ ማለት ነው። እና ኤላ ቀላል ሰው እንዳልሆነ ይፈራዋል
ሲጀመር ኤላ ማን ነው እያለ ይጠይቃን ጆኒ በተደጋጋሚ። ይሄ ልጅ ግን ማን ነው በቃ ማለት ማን ነው ከጀርባው ምንድን ነው ያለው ብሎ ሰዎች ሁሉ እንዲከታተሉት እያደረገ ነበረ። ነገር ግን ምንም ሊያገኙበት አልቻሉም። እንደውም በተቃራኒው ፍቅር ፍቅር እየተጫወተ ምንም የሚፈልጉትን መረጃ ሊያገኙ አልቻሉም። እንግዲህ በዛ የተነሳ ስለ እሱ ማንነት መረጃ ማግኘት አልቻለም ጆኒ እንጂ ሲከታተለው ነበረ። እናም እንግዲህ ያኔ ሲደባደብ ስላየው ቀላል ሰው እንዳልሆነ የሆነ ስልጡን እንደሆነ ገብቶታልና ያኔ ካሌብ እንደውም ኤላኛ እንደምናስበው አይነት ሰው አይደለም፣ ስለዚህ መጠንቀቅ አለብን ብሎት ነበረ። ሁለት ሰው እንዴት ለአንድ ተማሪ እኮ ነው እኛን ክፍል የሚማር ተማሪ እንዴት ነው ሁለት ሰው ሊያቅታቸው የቻለው ብለው ሲጠይቋቸው በጣም ልጁ ኃይለኛ እንደሆነና ጭራሽ ቪዲዮውንም ልከውለት ጆኒ ስለ ኤላ ኃይለኛ ተደባዳቢ እንደሆነ ያውቃል። ለዛም እንግዲህ ፊት ለፊት ከኤላ ጋር መግጠም አይችልም። እዚህ ቀደም ትምህርት ቤት ውስጥ እንደለመደው ጆኒ ኤላ ሊመታ እንደዚህ እጁን ሲዘረጋ ነበር። እንግዲህ እንዴት አድርጎ እንዳነጠረው እንደ ኳስ ሁላችንም አይተናል። በዛ የተነሳ ጆኒ ኤላን ፊት ለፊት መግጠም አይፈልግም እና እንግዲህ ነገሩን አበላሽቶታል። እሱም እንግዲህ ቀድሞ ወጥቶ እንገናኝ እዚህ ቦታ ላይ ብሎ ሎኬሽን ከላከለት በኋላ እሱ ግን ቶሎ ብሎ ወጥቶ እንግዲህ ማስኩን ለብሶ መንገድ ላይ የኤላን እጅ ሰብሮታል። ኤላ እስከ ቅርብ ጊዜ ድረስ እሱ ማን እንደሆነ ያ ሰው አላወቀም ነበር። ምናልባት የጆኒ ሰው ይሆናል ነው እንጂ ጆኒ ይሆናል ብሎ በፍጹም አልጠረጠረም ነበረ። ምክንያቱም ደግሞ እንግዲህ ጆኒ ከሰከንዶች በኋላ እዛ እሱን እጁን ከሰበረው በኋላ እየሮጠ ሄዶ ደግሞ ደውሎ ምነው የተቀጣጠርንበት ቦታ አልመጣህም ብሎት ስለነበረ አልጠበቀም። እንደዛም ያደርጋም ብሎ አላሰበም። ምክንያቱም ሲዝት ነበረ መቀበሪያህን ሳጥን ይዘና ምናምን ብቻ ብዙ ነገር ዋጋን እሰጥሃለሁ አታውቀኝም እያለ ይዝት ስለነበረ ፊት ለፊት እንደ ወንድ የሚገጥም ነው የመሰለው እንጂ በጀርባ መጥቶ እንደዚህ ማስክ ተሸፍኖ ምናምን ሰዎችን ያጠቃኛም ብሎ አልጠበቀም። እንግዲህ ኤላ ወደ ፊልሚያው ቦታ እየሄደ እያለ መንገድ ላይ ያገኘዋል እና ኤላ ግን እንደለመደው ሊደባደብ ሲል ግን ከጣለው በኋላ የኤላን እጅ ይዞ የሰለጠነውን ቴኳንዶ ተጠቅሞበታል ማለት ነው። እጁን እንክት ነው ያደረገው፣ እንደፎከረው ነው ያደረገው። እንግዲህ ለዓለም ይህ ግጥሚያ ይቅር ብላ ስትጠይቀው ብሰብረው አንድ እጁን ነው አታስቢ እና እንግዲህ እሱ ደግሞ ለአንቺ ጥሩ ነው በማስታመም ስበብ ካጠገቧ አትርቂም በማለት እንግዲህ ለዓለም ሲነግራት ነበረ። እንዲህ ያለውን ነው ያደረገው። እጁን ሰብረዋለሁ፣ አንድ እጁን ሰብረዋለሁ እያለ ሲፎክር ነበረ። ያን ማድረግ እንደሚችል ያውቅ ነበረ። ሀሳቡም እሱ ብቻ ነው። ድብድብ አይፈልግም፣ ከሱ ጋር እንደማይችለው ያውቃል። ነገር ግን እጁን ሰብሮ እንደዚህ ማድረግ ነበረ እና ስንጠብቅ በጉጉት የነበረው ነገር ሌላ እንትን ይዞ መልክ ይዞ መጥቷል ማለት ነው። እንግዲህ ኤላ እጁን አላስተረፈውም፣ በጣም ነው የሰበረው እና እንግዲህ ከዛ በኋላ ኤላ በጣም ሲሰቃይ ነበረ። ደውሎ የት ነህ ና እንጂ እየጠበቅኩ ነው አለው። ከዛ እሱ ግን የሱ ሰው እንደነበረ የላከው ሰው የራሱ የጆኒ ሰው ሆን ብሎ መንገድ ላይ እንደዚህ እንዳስደረገው ስለገባው አልችልም ብሎት ነበረ። ለሌላ ጊዜ እናደርገው ቢለውም ጆኒ ግን ሙች እገኛለሁ ዛሬ ካልሆነ አለ። አያችሁ አይደለ ጆኒ ምንም አይነት አቅም እንደሌለው እዚህ ጋር ማወቅ ትችላላችሁ። ግን በጣም እንትን ነው ማለት እንዴት ማሸነፍ እንዳለበት ግን ያውቃል። በጥንቃቄ ነው የሚያደርገውን እያንዳንዱ እርምጃ ፊት ለፊት አይደለም፣ በጥንቃቄ ነው የሚያደርገውና በፍጹም ከኤላ ጋር ግን ፊት ለፊት መግጠም አይችልም። እሱን ያየ ነው እንግዲህ በግድ ካልገጠምን ብሎ ኤላን ሲያስቸግረው ነበር። ኤላ ደግሞ አንድ እጁ ለራሱ ተሰብሮ እየተሰቃየ ካልገጠምን ሙች እገኛለሁ አለው። እንደዚህ ሁኜ ብንገጥምም ብታሸንፍ አሸነፍክ ተብሎ አይቆጠርም። ስለዚህ ሌላ ጊዜ ይሁን ቢለውም አይሆንም ሲለው እንደዛ ከሆነ እኔ እንደሰበርኩ ትምህርት ቤት ውስጥ አውራልኝ ያለው አያችሁ። እና ጆኒ ምን ያክል አቅም እንደሌለው ማወቅ የምትችሉት እዚህ ጋር ነው። እኔ እንደሰበርኩ እጅህን ለሁሉም ሰው ትናገራለህ እና የዛሬው ግጥሚያ ለሌላ ጊዜ ይሁን ተባብለው ማለት ነው። እንግዲህ ኤላ ሰባራ እጁን ይዞ ተመልሷል እና በጣም ያናድር ነበረ። ምክንያቱም እኛ እንደ ፎከራቸው የጠበቅነው ሁለቱ እንግዲህ ፊት ለፊት ሲፋለሙ ለማየት ብዙዎቻችን ማክሰኞ በቃ አንድ ወር ሆኖብን ነበረ።
ነገር ግን የጠበቅነው ነገር አልሆነም። ጊዜው ደርሶ ሲመጡ የጠበቅነው ሳይሆን ተቃራኒ ጭራሽ ያልጠበቅነው ነገር ነው የሆነው። እና እንግዲህ ጆኒ እያደረገ ያለው ነገር የፈሪ ድርጊትን ነው። ምንድን ነው ይሄ? መሸነፍ አይፈልግም፣ እንደሚሸነፍ ደግሞ ያውቃል። ስለዚህ ማድረግ የሚችለው እንደዚህ አይነትን ቴክኒክን እየተጠቀመ ማሸነፍ ብቻ ነው፣ እስከ ጊዜው እስኪደርስ ድረስ ማለት ነው። ኤላ እንግዲህ የጎዳው ነገር ፊት ለፊት መሄዱ ነው። እንደሱ በብልሃት ቢሄድ ኑሮ እንደዛ አይሆንም። እሱ በእርግጥ የቀጠረው ፊት ለፊት ነው። ፊት ለፊት ሊጋጠመው ሲሄድ እሱ ግን ከጀርባ ሌላ ነገር እንግዲህ ማስክ አድርጎ እንደዛ ራሱን ሸፍኖ ማሸነፍ እንደሚችል ያውቃል። ኢቭን እየተያያችሁ ነው የሆነ ነገር ስታደርጉ። አሁን አንድ ሰው ያየው ቢሆን ኑሮ ከኤላ ፊት ለፊት መቆም አይችልም። አይታችሁ የምትፈሩት ሰው የለም ራሱ። ነገር ግን እሱ ተሸፍኗል፣ ማንነቱን ደብቋል። እዛ ጋር የሆነ ነገር ይጎዳን ብሎ የሚፈራው ነገር የለም። ፊት ለፊት ነው የሚገጥማችሁ እና በዛ ላይ ደግሞ ኤላ ደብድቦታል። ነገር ግን እጁን እንግዲህ ስብር ነው ያደረገው እና በጣም ነበረ የሚያናድደው። እናም በመጨረሻም እንግዲህ የተስማሙት ሰብለ ካጠገብህ እንዳደርስ ታደርጋለህ እና ደግሞ እኔን እጅህ እንደሰበርኩ የምታወራ ከሆነ የዛሬው ግጥሚያ ይቀራናል። አያችሁ። እና ይሄ ደግሞ የፈሪ ተግባር እንደሆነ በግልጽ ማየት ትችላላችሁ። እናም ኤላም እንግዲህ በዚህ ሀሳብ ተስማምቷል ማለት ነው። ወደ ትምህርት ቤቱ እንግዲህ በቀጣይ ጊዜ ሲመለሱ ኤላ እሱ እጁን እንደሰበረው ለሁሉም ሰው ነግሮለታል። የትምህርት ቤቱ ሰው ሁሉ አውቀዋል። ነገር ግን ሰብለ በዚህ ነገር ደስተኛ መሆን አልቻለችም። ሰብለ እንግዲህ ስታለቅስ ነበረ። በጣም ነው። ከዛ በፊት ግን ሰብለና ኤላ ተጣልተው ነበረ። ካጠገቤ አትድረስ፣ እኔ ጆኒን ወደዋለሁ፣ እሱን የሚያስከፋ ነገር ምንም ነገር ማድረግ አልፈልግም ብላ ኤላ ላይ እንግዲህ ስትጮህበት ነበረ። እሱም ምንድን ነው የምትፈልጊው? የምትፈልጊውን ነገር አድርጋለሁ ንገሪ ሲላት ከኔ ራቅ፣ አትቅረበኝ፣ በቃ ጆኒን ስለምትጠላው ብቻ በእኔ ተጠቅመህ እሱን እንዳናድደው እያደረክ ነው ብላ እንግዲህ ብዙ ነገር ተናግራ ከዚህ በኋላ አጠገብሽ አልደርስም ብሎ ትቷት ከሄደ በኋላ ግን አሁን ላይ እሷ ለማኝ ሆናለች፣ በተራዋ ማለት ነው። አጠገቢያ ትድረስ እያለች ስትደነፋ የነበረች ሰብለ አሁን በተቃራኒው እሷ ከአጠገቢያ ትድረስ እየተባለች ነው። እንግዲህ ኤላ አሁን ላይ በብልጠት ነው እየተጓዘ ያለው። እጁን እስኪሻለው ድረስ ጆኒ ያለውን ሁሉ ሊያደርግለት ተስማምተዋል። እና ኤላ በጣም እልህኛ ነው በነገራችን ላይ። ነገር ግን አሁን ላይ ነገሮችን ፊት ለፊት ሳይሆን በብልሃት መጋፈጥ እንዳለበት ገብቶታል። እናም እንግዲህ በጣም ደስ የሚለው ነገር ግን ኤላ አንድ ሚስጥር ሰምቷን ስለ ጆኒ። እንግዲህ አለም ከኤላ ስርስር እያለች ነው። እሱም ደግሞ ያን ነገር እየተጠቀመበት ይገኛል። እሷን ማራቅ አይፈልግም። ካጠገቡ አድርጎ ሊጠቀምባት ይፈልጋል። እሷ የጆኒ ሰው እንደሆነች ስለሚያውቅ ለጥላቴ ጥሩ መከታ ትሆነኛለች ብሎ እንግዲህ እንደ ፍቅረኛ መስሎ ቀርበዋታል ማለት ነው። እናም በዚህ አጋጣሚ እሷ አንድ ሚስጥር አውጥታለች። እኔ ግን ጆኒ ብቻውን የመታህ አይመስለኝም፣ የፈለገ ቴኳንዶ ቢሰለጥን አንተ ለእሱ አታንስም ብላ እንግዲህ የጆኒ ሚስጥር አውጥታለች። ይሄ ነገር ሚስጥር ነበረ። ውድ ቤተሰቦቼ እንግዲህ አፍላ ፍቅር የሰብለና የኤላ ፍቅር አሁንም ሌላ ውስብስብ ነገር ውስጥ ገብቷል። በቀጣይ ክፍል አፍላ ፍቅር ላይ ምን ይፈጠራል የሚለው አጓጊ ነው። በሌላ ቪዲዮ እስከምንገናኝ የዛሬን አበቃን።